እፍ ማለት ይሄ ነው። ዘንድሮ አብርሽስ ሊያብድ ነው፣ መቼም ሊያብድ ነው። በእንደዚህ አይነት ሁኔታ ላይ የሚቀጥል አይመስለኝም። የምር ሊያብድ ነው። አረ በስንት ቦታ ነው አብርሽ የምትባለው? በጊታ ስም የምር የልጅ ሊያብድ ነው። ጎሮሮ ደርቋል። ዛሬስ ማውራት ሁላ አቅቷል ልጁ። ዛሬ የምር ማውራት ሁላ አቅቷል። አብርሽ ማውራት ሁላ አልቻለም። የምር ልጁ ሊያብድ ነው። ይሄኔ ልጅ ማለት ነው። በስነ ስርዓት ያዙ። ወይኔ አብርሃም ወይ ባዚ ያለውን ወይ ባዛ ያለውን ባህል ሜዳ ላይ ተሰቃየኩ እኮ መሀል ላይ ተሰቃየክ። ወይኔ እርሜላ አንተ እንደው ማለት ነው አንድ ቪዲዮ እያለቀስለ እስኪ ማለት ነው ኦይ እያልክ ማለት ነው። ኧረ አብርሃም አሳዘነኝ፣ የምር አብርሃም አሳዘነኝ። በዚህ አረ ጎሮሮ ደርቋል። እናትን ዛሬት ማውራት ሁላ አቅቷል ልጁ ማለት ነው። ግራ ተጋብቷል እኮ ምንድን አሁን እነ ሁሩታ እና ፋጋ ይቺ ልጅ ከሌለች እኮ ጉድ ነው የምር። የሌላ ጦርነት ነው የሚወጣው። ካለች ደግሞ የሌላ ጦርነት ካለችም የሌለ ጦርነት ነው፣ ከሌለችም የሌለ ጦርነት ነው። እነዚህ መሀል ላይ የሚወጣው ነገር እኔ ፈርቻለሁ። እንዴ በእነሱ ምክንያት የኢትዮጵያ ዩቲዩብ እንዳይጠፋ። አረ ጉድ! ብዙ ማለት ነው ሰርቶ በዩቲዩብ ሰርቶ የሚበሉ ሰዎች አሉ። እናንተ የምታስተምሩት ነገር ጥሩ አይደለም ተብሎ ማለት ነው። ለምንድን ነው የነዚህ የሁሉም ዩቲዩብ እንደው ማይጠፋው? እንደውም ለምንድን ነው ማይቀጣው? የሚያስተምሩት ነገር አንድ ጥሩ ነገር የለም። ይሄ ነገር በትክክል በውስጥ መስመር ቪዲዮ ሳይዙ ለምንድን ነው ማይጨርሱት? ለምንድን ነው እኛ እንድናይ የሚለቁት? ምን እናደርግ እንዴ? በቃ እናንተ ልትበላሉ ነው። ነገ ሽጉጥ ይዛችሁ ወይ ቢላ ይዛችሁ ልትጡ ነው። እንደዚህ እየሆናችሁ አሁን ምንድን ነው የምናየው? ምንድን ነው የምንማረው? የሆነ ነገር እንዲማር አይደል እንደሚትለቁት ቪዲዮ። እናንተ ቆይ ምን እያረጋችሁ ነው? አይደብራችሁም እንዴ? ግን አብርሃም እያሳዘነኝ ነው የምር። እንዲህ ጎሮሮ ደርቆ እኮ ሊሞት ነው። ወይ ከሚስቱ አለውን ወይ ከውሹማ አለውን መሀል ላይ ቀርቶ ጎሮሮ ደርቆ ሞቷል ልጁ። ድረሱለት።